እኔ ከምወዳቸው የሳላድ ድሬሲንጎች ውስጥ አንዱን ዛሬ ስቲል ጋብዛችሁ ኑ ወደ አሰራሩ እንሄድ። ሳላድ ድሬሲንጋችንን ለመስራት አንድ ተኩል አቮካዶ ቆርጠን ጁስ መፍጫ ውስጥ እንጨምረዋለን። ከዚያም 1-4 ፍሬ ያህል ነጭ ሽንኩርት እንጨምርበታለን። በመቀጠልም የተጨመቀ ሎሚ 1 የሾርባ ማንኪያ እንጨምራለን። 1 የሾርባ ማንኪያ ያህል ሙስታርድ እንጨምራለን። በመቀጠልም ግማሽ የሻይ ማንኪያ ቁንደ በርበሬ እንጨምራለን። በመቀጠልም 2 ሾርባ ማንኪያ ያህል ዘይት እንጨምርበታለን። ከዚያም ግማሽ ማንኪያ ጨው እንጨምራለን። በመቀጠልም ደግሞ 1 የሾርባ ማንኪያ ያህል ማርና ከዛ በመቀጠል ግማሽ የሻይ ማንኪያ ያህል ቀረፋ እንጨምርበታለን። ከዚያ በመጨረሻም የምንጨምረው በደንብ እንዲዋሃድልንና እንዲመታልን 1 ስኒ ያህል ውሃ ጨምረንበት በደንብ አርገን በጁስ መፍጫው እንመታዋለን። በመንመታበት ጊዜ ሁሉም ግብአቶች በትክክል መፈጨትና ጁሲ የሆነ መልክ ማሳየት አለበት። እዚህ መልኩ ያዘጋጃችሁትን ድሬሲንግ ለተለያዩ ሰላጣዎች፣ ሳላዶች መጠቀም ትችላላችሁ። እኔ በጣም ከምወደው ድሬሲንግ ውስጥ መርጬ ነው የሰራሁላችሁና በሰላጣ ላይ አድርጋችሁ ከሩዝ ጋር መመገብ ትችላላችሁ። በፍስክ ጊዜ ደግሞ የስጋ የቺክን ሳላድ በመታዘጋጁበት ጊዜ ይሄን መጠቀም ትችላላችሁና ስሩና ተጠቀሙበት። አሪፍ ነው።